ጥላት የሆነ ነገር ከያዘ ከጥላት ጀርባ የሆነ በረከት አለ። በመንገድህ ላይ ቆሞ እኮ የሚመታ ጥላት ነው። አንተ ትጸልያለህ፣ ምንድነው እግዚአብሔር ነው ትላለህ፣ አታውቅም። አጥፊ ማለት ህይወታችሁን፣ ነገሮቻችሁን፣ ሰላማችሁን፣ ደስታችሁን ሁሉ ጊዜ እየተከታተለ የሚመታ ነው። እግዚአብሔር የከፈተልን ምንጭ ሊዘጋ አይችልም። የመልእክቴ ርዕስ እንዲህ ይላል፣ አጥፊ ጠፍቷልና አምላክሽን አመስግኒ። ክብር ለስሙ ይሁን። አሜን። አጥፊ ምን ሆኗል? ድገሙ እስቲ። አሁንም ድገሙ እስቲ። ማን ነው አጥፊ? አስቡት ወገኖቼ፣ ሰይጣን ሁልጊዜ የእግዚአብሔር ልጆችን እግዚአብሔር ካስቀመጠ ስፍራ አባሮ ማጥፋት ነው፣ መግደል ነው ዓላማው። ሌላ ዓላማ የለውም። እኛ የሰው ጥላት የለንም። ጥላቶቻችን የመጀመሪያ ማን ነው? ዲያብሎስ ነው። ሁለተኛ ጥላት ብለ ባንጠቀምም አስቸጋሪ ሰዎች የሚባሉ ሰዎች አሉ። ስጋዊ የሆኑ ሰዎች አሉ። ልባቸው በጠማማ ነገር የተሞሉ ሰዎች አሉ። ግን አጥፊ እነሱ አይደሉም። አጥፊ ማለት ዲያብሎስ ነው። ዲያብሎስ ጊዜ አይሰጥም፣ ሰዓት አይሰጥም፣ ደቂቃ አይሰጥም። ቤትሽን፣ ነገርሽን፣ ህይወትሽን ሁሉ ምስቅልቅል አድርጎ ቶሎ ብሎ በደቂቃና በማይክሮ ሰከንድ አንቺ ወደ ጉድጓድ መክታት ነው የሚፈልገው። ዛሬ እንግዲህ እሱ ነው ጠፋ። አሜን። ሰው ነው አሜን አለ። አሜን። ትንቢተ ናሁም ምዕራፍ 1 ቁጥር 15ን አውጡልኝ። እነሆ የምስራችን የሚያመጣ ሰላምንም የሚያወራ ሰው እግር በተራራ ላይ ነው። ይሁዳ ሆይ አጥፊው ፈጽሞ ጠፍቷልና ከእንግዲህ ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ። አጥፊ ፈጽሞ ምን ሆኗል? ጠፍቷል። ከእንግዲህ በኋላ በአንተ ዘንድ ነው የሚለው። ይኸውልህ በአንተ ዘንድ አያልፍም። የጠፋ ነገር ተመልሶ ማለፍ ይችላል እንዴ? ዛሬ ይኸውልህ ካጠፋ በኋላ መልሶ አንተን እንዳገኝ ነው የሚያደርገው እግዚአብሔር። ይኸውላችሁ አጥፊ ማለት ህይወታችሁን፣ ነገሮቻችሁን፣ ሰላማችሁን፣ ደስታችሁን ሁሉ ጊዜ እየተከታተለ የሚመታ ነው። የሆነ ነገር አገኘው ስትለው፣ የሆነ ነገር ሆነልኛ ስትሉት ይመጣና ያጠፋባችኋል። ነፍሳችሁን ብቻ እንዳይመስላችሁ ነገሮቻችሁንም ጭምር። የሆነ ልታገቢ የሆነ ጮኛ ጋራ የሆነ ነገር ስትጀምር ይመጣና ሰውዬው ወይም አንቺ የሆነ ነገር ያደርጋል። እንደምን ሆኖ ነው ይሄ ሰውዬ እንደዚህ ሆነ ትላለህ። ምንም አልሆነም፣ አጥፊ ነው። ዛሬ አናቱ ይበሳል። የሆነ ቢዝነስ ልትጀምር ስትነሽ አሁን ተስማምቻለሁ፣ ደስ ብሎኛል፣ ጌታው አመሰግናለሁ፣ በቃ በሩ ተከፈተልን ብለሽ አመስግነሽ ሳጨርሽ ስልክ ይደወላል። የለም ተዘግቷል። ዛሬ አጥፊ ነው። ወጋውልሽ፣ በኢየሱስ ወጋውልሽ። በቃ ስራው ምንድነው? ነገሮቹን ማጥፋት ነው። ነገሮቹን መሰወር ነው። ህዝቡን ማስጨነቅ ነው። ወደ በረከትሽ እንዳትገቢ ማድረግ ነው። ይሄ አደገኛ ነው። እግዚአብሔር ዛሬ እንዲላል በሰፈርሽ፣ በመንደርሽ፣ በአካባቢሽ እንዳልፍ እግዚአብሔር አጠፋ። በጌታዬ በኢየሱስ ስም እነግራለሁ። ይኸውልህ እንግዲህ መሳሪያ የሆኑ ሰዎች ሳይቀሩ እግዚአብሔር ዛሬ እንዲህ ያደርጋል። ቅሬታቸው ሳይቀሩ ከሰፈርና ከመንደርክ ይነቅልላል። አጥፊ ፈጽሞ ይጠፋል። የኔ የሚለው ሰው ዘሎ ይውሰደው። ይሁንልኝ በኢየሱስ ስም። የሚገርማችሁ እግዚአብሔር ነው ተናገረ፣ ማንም አይደለም። ይሁዳዊ አለ። እግዚአብሔር መጣና አጥፊ ፈጽሞ ጠፍቷል። ራሱ እግዚአብሔር ነው ተናገረ። ዛሬም እንዲህ ነው የሚለው፣ ይሁዳ የለም፣ ይሁዳ አንቺ ነሽ። ዛሬ ስለ አንቺ ስለ አንተ ነው እግዚአብሔር የሚናገረው። የሚያስጨንቃችሁ ነፍሳችሁን የሚፈልጉ፣ ሰላማችሁን የሚፈልጉ፣ የልጆቻችሁ ሰላም የማይወዱ አጥፊ ዛሬ እግዚአብሔር አናቱን ይበሳል፣ በኢየሱስ ስም ይወጋል። ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስዕለቶችህንም ክፈል። የሚገርማችሁ እዚህ ቦታ ስትመለከቱ ዓመት በዓሎችን አድርግ ማለት ዛሬ ገብርኤል ቀን ነው፣ ድግሱን ድግስ አይደለም ይያለ ያለ። ዓመት በዓሎችን አድርግ ማለት ለሱ ለየት ያለ ቀን ውሰድና አመስግኖ በየዓመቱ እሱን የምታመሰግን ይሁንልኝ ነው። ምን ማለት ነው መሰላችሁ? እግዚአብሔር ከመንገድ ላይ የሆነ ነገር ካነሳ በኋላ እግዚአብሔር የከፈተልን ምንጭ ሊዘጋ አይችልም። ይኸውልህ ነገር ይክደማ በመንገድክ ላይ ቆሞ እኮ የሚመታ ጥላት ነው። ነገርሽን የሚመታ እኮ ጥላት ነው። አንተ ትጸልያለህ፣ ምንድነው እግዚአብሔር ነው ትላለህ፣ አታውቅም። ይኸውልህ ኢሳይያስ ምዕራፍ 27 ላይ ሄዳችሁ ስትመለከቱ እንደሚለው ቃል ታል በባህር ውስጥ ያለው ዘንዶን ይገላሉ ካለ ባለ ቁጥር 6 ምን ይላል መሰላችሁ? በሚመጣው ዘመን ይላል። መጀመሪያ ማን ነው የሚገደለው? ዘንዶ ነው የሚገደለው።
አሁን እነግራለሁ ዛሬ በደንብ ስማኝ። በመንገድህ ላይ የተቀመጠ ጉቶ እስካልተነሳ ድረስ በረከት አይመጣም። አምላክህ እንዲህ ያደርጋል። ዛሬ አጥፊን ነፍስህን የሚያጸንቅ ሰላምህን የሚሰርቆ ደስታህን የሚወስዱ በጌታዬ በኢየሱስ ስም ዛሬ አምናለሁ። ከነገርህ ላይ ከነገርሽ ላይ ከቤትሽ ላይ ከሕይወትሽ ላይ ከልጆችሽ ላይ ከመውጣት መግባትሽ ላይ ከቢዝነስሽ ላይ ከእውቀትሽ ላይ ከአገልግሎትሽ ላይ እግዚአብሔር ገንጥሎ ያነሳል። በኢየሱስ ስም ይነሳል። ይሄ አውሬ ከተነሳ በኋላ ምን እንደሚሆንልህ ታውቃለህ? ነገሮች ሁሉ ግጥም ጥምጥም ማለት ይጀምራል። ሕዝቅኤል 37 ሄዳችሁ ቁጥር 4 ላይ ሄዳችሁ ስታነቡ ምን እንደሚለው ታውቃላችሁ? የተበታተኑ አጥንቶች ይላል አይደል? ተገጣጠሙ ነው የሚለው። ከመገጣጠሙ በፊት ምን መነሳት አለበት? አውሬ መነሳት አለበት። እግዚአብሔር ማለፍ አለበት። እስቲ እንዲህ በሉት፣ እለፎ አባቴ በሉት። በነገሬ ፊት እለፎ በሉት። ከነገሬ ኋላም እለፎ በሉት። ከኔ ፊትም እለፎ በሉት። እሱ ካለፈ ጉቶቹን ይነቃቅላል። እሱ ካለፈ ነፍሰ ገዳይን ይወጋል። እሱ ካለፈ ቀንበርን ይሰብራል። እሱ ካለፈ አዋጅን በአዋጅ ይሽራል። እሱ ካለፈ ታምራት ይሆናል። ዛሬ ያልፋል። ኢያሱ እንዲህ ነው አለ እግዚአብሔር ዛሬ በመካከላችሁ ምን አላል? እለፍ በሉት። እስቲ ድገሙ ድገሙ፣ እለፍ በሉት። እስቲ አሁንም ድገሙት። እስቲ በለው እስቲ እለፍ በሉት። እስቲ በቤቴ እለፍ በሉት። እስቲ በመስሪያ ቤቴ እለፍ በሉት። እስቲ በአገልግሎቴ መንደር እለፍ በሉት። እስቲ እለፍ በሉት። እስቲ አባትሽ በማንገድሽ ላይ በነገርሽ ላይ በበረከትሽ አካባቢ ላይ ካለፈ እነግራለሁ አንድም ጉቶ መቀመጥ አይችሉም። ጉቶ ከተነቀለ በኋላ ጉቶ ተነቀለበት ቦታ ምንጭ አለ። ሁልጊዜ አንዳንድ ምስጢር ልንገራችሁ። ይኸውላችሁ ጥላት የሆነ ነገር ከያዘ ከጥላት ጀርባ የሆነ በረከት አለ። ጥላት ያንን አይቶታል። ዛሬ እግዚአብሔር ምን ያደርጋል መሰለ? ከሰፈራችሁ ከመንደራችሁ ከአካባቢያችሁ ነገርሽ የተያዘበት ስፍራ ላይ አገር ውስጥ ይሁን ከአገር ውጭ ይሁን የተያዘበት ስፍራ ላይ ጉቶን ያነሳል። አውሬ ያነሳል። ጨለማ ያነሳል። ነፍሰ ገዳይ ያነሳል። እግዚአብሔር ይገለብጣል። በኢየሱስ ስም ይሁንልኝ። እልል በሉት እስቲ ቻው በሉት። ፈጽሞ አላይም በሉት። ቻው ጥላቴ በሉት። እስቲ ከፍ አድርጉና እጃችሁን ቻው 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 በሉት። ቻው 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 በሉት። አሰናብቱት። እነግራለሁ ዛሬ ብታምንም ባታምንም የሞተ ሰው ምንድነው የምታረገው? የሞተ ሰው አልጋ ላይ ነው የምታስተኛ? ሙዚየም ነው የምታስገባ? ምንድነው የሚሆነው? የፈለገ ብትወድ የፈለገ ቢያዛዝን ጨክነ ሄደ ይኸውልህ አፈር ውስጥ አስቀምጠህ ትመጣለህ። እውነት ነው ውሸት? ዛሬ መልእክት አለ። ምላሱን አሳምሮ የተጣበቀባችሁ እንደ ሙጫን እንደ ማስትሽ ነገሮቻችሁ ላይ የተኛ አንተ ሳትፈልግ አምላክ ከሕይወት ላይ ይገነጥላል። አምላክሽ ከሕይወት ላይ ያነሳል። ካሎት ይለያል። ካሎት ይለያል። ወይ ዲሞክራሲ ቦጋሻ መሸክሎ ባራይዳ በኢየሱስ ስም ትለያለ። የሆነ እጅ አለው። የሆነ እጅ ያለፈ ምን እንደሆነ ታውቃላችሁ? እንደ ማስትሽ የተጣበቀባችሁ ከሕይወታችሁ ግንጠል ከናንተ እየለየ መሃሉን ገብቶ እየቆረጠ ያለው አሁን አንተ ዘመዴ ነው ጓደኛዬ ነው ወዶ ጓደኛዬ ነው የምትለው እሱ ከጀርባ ጉርጓን ነው የሚቆፍርልህ። አባት ቃይቶታል። ይኸውልህ ወደድክም ጠላም ከዛሬ ካሎት ትለያለህ። አብርሃም ካሎት እንደተለየ አንተም ትለያለህ። ዛሬ የሆነ ነገር ላይ የሆነ ያዘ ነገር ይሽነ ያዘ ነገር ይክነ ያዘ ምን እንደሆነ አላውቅም። ዛሬ እግዚአብሔር ይለያል። ዛሬ ትለያለህ። ይሄ ነው የሚሆነው። ስማ ንገረው በጎንህ ካለው ዘመዴክ ሊሆን ይችላል በለው። አላቅም ይኸውልህ ስሙት፣ የእግዚአብሔር ሰዎች ስሙት። አጋ ዋቀዩ አረ ወረ ጃለተን ወረ ሲንጃለተንስ ገሩ አረባን ለጴኖ ሶንታን ወረ አረባን ሲሶቤ ሲጎዮምሴ ሲንጃለዳ ጀዴ ከራኬራ ጪሴ ዳንጋኬር ቀቤ ሰሙኬ ዲጲስ ዋቀዩ አረ ገርገስባስ ፎቶሰ ስራ ቡቅሳዬ ሂድ ጀላን tokko አረ ስራ ቡቃዬ መቃ ኢየሱስን ሂድ ጀላን tokko ስራ ጨበዬ። የእግዚአብሔር ሰው ወዳለሁ እያለ እወዳለሁ እያለ አያደል
አንተም እወዳለሁ ብትለው ምሳሌ ነው ወሰርኩት መልእክቱ ጋር አልደረስኩ እወዳለሁ ብትለው ከጀርባ ጉድጓድ የሚቆፍረው ከሆነ ጉድጓድ የሚምሰው አልገባችሁ በልጋ ጉድጓድ የሚምሰው ባለው ገፍተራ አርጋ ዛሬ መልእክቴ ከማትጠብቁ ሰዎች ጋር የሚያጋጩ መልእክት ነው። ትጣላላችሁ። አንዳንድ ሰዎች ይሁን የማትጠብቁ ሰው ጋር ትጋጫላችሁ። ለናንተ በስጋ ያ ሰው ለናንተ ልዩ ሰው ነው። በመንፈሳዊ ዓለም ላይ ግን በእናንተ ህይወት ላይ ጠማማ ነገር የሚሰራ ነው ጉድጓድ የሚቆፍረው ነው። አባቴ ብሎኛል ዛሬ እለያለሁ በሉት እስቲ ኢላ ዋስት ማደገይ ዋቀይ ከስጎዳር ነማ ባዬ ሲጃለቱ ነማ ባዬ ጃለቱ ነምኒ ኩኒ አነራው ዮዱ ኤማሌ ገርገሪም ባው ነምኒ ጀቱ ዋቀይ ከስጎዳር ግድማ ፈቶክሰ ስራጋጌስ ሂድ ጀላና ረምቡቃ ጠማማ ስር ዛሬ ይነቀላል። አልገባችሁ? እኔ ያየው ነው ምነግርህ ይነቀላል ዛሬ። አንዳንዶቻችሁ እንዲህ ነው የሚሆነው። እውነት የቀባኝ አባቴ ፊት ነው ምነግርህ። አንዳንዶቻችሁ እግዚአብሔር አይኖቻችሁን ይከፍታል። በዚህ ሳምንት ውስጥ ህልም የምታልሙ ሰዎች አላችሁ። ድንገት የማትጠብቁ ሰዎች በህልም ታያላችሁ። የሆነ ተንኮል ነገር ሲሰራ ሌላ ቦታ ሄዶ ሲሰራ ታገኛላችሁ። እግዚአብሔር ማስጠንቀቂያ ይሰጣል። እነግራለሁ ዛሬ ቃል በቃል ብሎኛል አባቴ። ዛሬ ለልጆች እፈርዳለሁ አለ። ዛሬ መፍረድ ብቻ አይደለም እለያቸዋለሁ አለ። እስቲ ለያለሁ በሉት እስቲ ድገሞ እስቲ አሁንም ድገሞ እስቲ ሃሌሉያ። እየሟረቱ እያስሟረቱ እየደገሙ እያስደገሙ ይላችሁ በህይወታችሁ ላይ የማይሆን መረብ የሚዘረጉ ሁሉ ዛሬ በሰማይ መረብ ይያዛሉ። በሰማይ መረብ ይያዛሉ። የሰማይ መረብ ዛሬ ተዘርግታ ትይዛለች። እስቲ እጆቻችሁ ዘርጉና እንዲህ በሉት ከፍ አድርግና መረቡ እጅክ ላይ ሲገባ አለው ወጥመድ አይጥኑ እንደሚይዘው መረቡ ወርወር ዝም ብለህ አንተ ቻው ተይዟል። ጥላትሽ ተይዟል። ጥላትክ ተይዟል። በጌታ በኢየሱስ እንዲገሩት በጎናችኋለሁ ያዛርጉና የኔ በረከት አሁን የሚኖርበት በረከት አይደለም በሉት። በለው በጌታ ዛሬ በሉት እስቲ አጥፊ ሲጠፋ በሉት እግዚአብሔር ያሰበልኝ በረከት በሉት መውረሴ ግድ ነው በሉት እወርሳለሁ በሉት እስቲ በኢየሱስ ስም ይሁንልኝ። ዲሞ ካሳ በጓጃ ይሁንልኝ። ዛሬ ይሆናል። የታሰበልህ የተነገረልህ ነገሩ ላይ ገብተህ ሌሎቹን ታስገባለህ። አልፈ ሌላ ታሳልፋለህ። ተሻግረ ሌላ ታሻግራለህ። በረከት ውስጥ ገብተህ ሌላ ስሜ ታስገባለህ። ዛሬ ፊተኛ ሆነሃል። እኔ በል ራስ እንጂ ጅራት አልሆንም። ፊተኛ እንጂ ኋለኛ አይደለሁ። አበዳሪ እንጂ ተበዳሪ አይደለሁ። ሰጪ እንጂ ተቀባይ አይደለሁ። ዛሬ በሉት አጥፊ ስለጠፋ በሉት ወደ ነገሬ ገብቻለሁ በሉት በሉት አንተ በለው ገብቻለሁ በለው። በጌታዬ በኢየሱስ ስም ይሁንልህ። በኢየሱስ ስም ሆነ እልል በሉ። አንዳንዶቻችሁ ላይ ከእግሮቻችሁ ላይ ሾክ ሲነቀላል እንዳትራመድ ያደረገ ተነቀለ። እስቲ ተነቀለ በሉት። የሆነ ነገር ልቀቀኝ በሉት። እስቲ ዛሬ የማይበጠስ ገመድ የለም። የማይነቀል አጥር የለም። የማይሰበር ተራራ የለም። የማይናድ ኮረብታ የለም። እግዚአብሔር አንድ በአንድ ይነቃቅላቸዋል። ዛሬ ጉቶች ይነሳሉ፣ እንቅፋቶች ይነሳሉ። እግዚአብሔር ወደ ተናገረ ስፍራ ትደርሳል። ወርሴ ታስወርሳል። እኔ ወራሽ ነኝ በልስ ዲጋባሲ 1 2 3 4 5 6 7
9 10 ይሁንልህ እነግራለሁ። ዛሬ አንዳንዶቻችሁ ጥላቶቻችሁን ግራ ታጋባላችሁ። እንደ ትላንቱ ልሳደብ መጥቶ ክብርክን አይቶ ያመሰገነ ይሄዳል፣ እያመሰገነ ይሄዳል። በትላንትና ስም ሊጠራ መጥቶ ስምሽ ተቀይሮ ያያል፣ ታሪክሽ ተቀይሮ ያያል፣ ቀንበሩ ተሰብሮ ያያል፣ ከፍታ ይዘሽ ያያል፣ ከበረከት ወደ በረከት ተሻግረ ያያል። ሃሌሉያ በሎ በሎ። ትላንቱ ሰፈር የለውም በሎ። አሁንም ድገመውስ። ዛሬ ተቀየረልኝ በሎስ። ዛሬ ተለወጠልኝ በሎስ። ሃሌሉያ። የብዙዎች ሰዎች ዛሬ ታሪካቸው ብቻ አይደለም ሰፈራችሁ ተቀየረ። ንገሮ ንገሮ። ደስ ይበልክ ደስ ይበልክ በሎ። ሰፈሬ ተቀየረ በሎ። የትላንቱ ሰፈር አይደለም በሎት። ተቀይሮልኛል በሎት። ተለውጦልኛል በሎት። እግዚአብሔር ቀይሮልኛል በሎት። አይደለም የትላንትና ሰፈር በሎት። ተለወጠልኝ በሎት። ተቀየረ በሎት። እውነት ነግራችኋለሁ። አንዳንዶቻችሁ ስሙት። አባቴ ቃል በቃል እንዲህ አለኝ። ዛሬ ስማቸውን ብቻ ሳይሆን ሰፈራቸውን ይቀይራል። ጥላት አሁን እንዲህ ነው የሚሆነው። ያንቺ ሰፈር ተቀይሯል አይደል? የድሮ ሰፈር ነው የሚሄደው። ሲፈልግሽ ዘመኑ ያልቅበታል። ማሸግለው እሺ አልገኝም በለውስ። የሆነ ነገር ጻፉ ዝም ብላችሁ። ታሪኬ ተቀይሯል፣ ታሪኬ ተለውጧል በሉት በሉት። አዎ መዝግቡ ውስጥ ዝም ብላችሁ ተቀይሯል በሉት። እኔ የትላንቱ ወሬን ትቻለሁ፣ የትላንቱ ታሪክ ትቻለሁ። ታሪኬ ተቀይሯል፣ መልኬ ተለውጧል፣ ልብሴ ተቀይሯል፣ ስራዬ ተለውጧል፣ ቢዝነሴ ተቀይሯል። ሃሌሉያ። ቀጥል። የተወሰደብኝ ተመልሶልኛል፣ የተሰረቀብኝ ተመልሶልኛል፣ እጄ ገብቷል፣ ለኔ ተፈርዶልኛል። ከፍ አድርጉ። ማታ ባረግላችኋለሁ። በኢየሱስ ደም ማታ በሆነላችሁ፣ በኢየሱስ ደም ማታ በሆነላችሁ። አጥፊ ምን ሆነዋል? ጌታን እነግራችሁ። አንዳንዶቻችሁ በከባድ ጭንቅ ውስጥ ሆናችሁ ከሰው ጋራ ነገሮቻችሁ ከሰው ጋራ ተነካክቶ እየተጨነቃችሁ እንዳላችሁ እያየሁት ነው። እየተጨነቃችሁ በመንፈሴ በሉት እስቲ። ዶኩመንቱ ከእጁ ውሰዱና እየጠለሳችሁ አባሩት እስቲ። የውላችሁ የተከዳችሁ ሰዎች፣ በሰዎች የተከዳችሁ ሰዎች እግዚአብሔር እንዲህ ብሎኛል፣ እክሳቸዋለሁ። በሰው የተከዳችሁ ሰዎች ቃል በቃል እንዲህ ነው አለ፣ እክሳቸዋለሁ። ሰበር ዜና ለአንድ ሰው ዛሬ የሰማይ ሎተሪ ወጥቶለታል። ለአንድ ሰው ዛሬ ከሰማይ የሆነ ነገር ተለቀዋል። ለአንድ ሰው ዛሬ ታሪክ በታሪክ ተቀይረዋል። የተከዱ ሰዎች ተፈረደላቸው። የኔ ነው የሚለው ሰው ቆሞ ተፈርዶልኛል ይበለውስ። ምን ሆነዋል? ግድ የለም በለው። ይኸውላችሁ እዚህ ጉባኤ መካከል 7 ሰው አለ። 7 ሰው የተከዱ አቅም ስላጡት ምንም ማድረግ ስላልቻሉ እንባቸውን ጠርጎ ወደ ቤታቸው የገቡ ሰዎች ቃል በቃል እንዲህ ብሎኛል፣ የተከዱ ሰዎች እኔ ፈርድላቸዋል። እንደ ተካድሽ ዘመንሽ አያልቅም፣ የረሳሽ እንዳይመስልሽ እያለኝ ነው አባቴ። ልጆቼ ሆይ አልረሳችሁ፣ እንባችሁን አብሳለሁ። እንደ ተከዳችሁ እኔ ደግሞ አልከዳችሁም፣ በእጥፍ ነገራችሁን እቀይራለሁ አለ። ሃሌሉያ። እንዲህ በሉ እስቲ። አሁን አለው እንዲህ በሉት። የሆነ ጠበቅ አድርጎ ያዘ ነገር አለው። ይኸውልህ ገፍተር አድርግና ወደ ግራና ወደ ቀኝ ማለት ልቀቀኝ እኔ እሄዳለሁ በለው። አጥፊ ምን ሆኗል? ምን ሆነ? ከእንግዲህ በኋላ እንግዲህ ምንድነው? ምስጋና፣ ማመስገን። እስቲ ማመስገን በሉት። ድገሙ እስቲ። አሁንም ድገሙት። አምላኬን አመሰግናለሁ በሉት። አሁን ምስጋና ነው የሚሆነው። ይኸውልህ ድንገት ጉቶ ንቅል ነገርሽ እንደገና ማባብ። ኤርሚያስን እንዲህ አለ፣ ኤርሚያስ ሆይ ትነቅልና ታፈርስ ዘንድ
አየህ ትተክል ዘንድ አለ። ዛሬ ምን አድርጋለሁ? በሕይወታችሁ ላይ ይሄ ነው የሚሆነው። የመጀመሪያ ጥላቶቻችሁ ይነቀላሉ። የተነቀሉ ቦታ በረከት ይተከላል። አራም የተነቀለበት ስፍራ ላይ ጤፍ ወይም ስንዴ ይተከላል። እስከ ዛሬ ድረስ በሉት በኔ ነገር ላይ በሉት ተኝታል። ዛሬ ግን አምላኬ ተነስቶልኛል፣ ለኔ ፈርዶልኛል። ፈርዶ ብቻ አይደለም ዳግም እንዳላይ ዳግም ስሜን እንዳጠራ በጌታዬ በኢየሱስ ስም ከመስመሬ ላይ ጠፍተሃል በሉት። እንዲህ ነው የሚሆነው ዛሬ በጥላትሽ መንደር ላይ ኖ ሲግናል። ዛሬ አባትሽ እንዲህ ያደርጋል። እንዳይሰራ ኖ ሲግናል ያደርጋል። እንዳይሰራ ይዘጋል። እንዳይሰራ ይዘጋል። አሁን ትልቁ ቴሌቪዥን 50 ኢንች በቤትክ ውስጥ በክብር ገዝተ ያመጣ ቴሌቪዥን ኖ ሲግናል ካለ በኋላ ያ ቴሌቪዥን እንደምኑ ነው የሚቆጥረው? እንዳሻንጉሊት ነው አይደል? ልጆች ካልልጆቹ ሳዱና ተጫወቱ ምን አረጋል ትላ ይውላችሁ። በዓለም ውስጥ በአጋንንት መንደር ላይ ውድ ነኝ ያለ ነገርክን እየሰረቀ ያሰረቀ ነገርሽን እየያዘ የነበረ ያ ትልቁ የምትሉት ያ አገሪ ያንቀሳቅሳል የምትሉት ያንተ አባት አፉን ሽብ ያደርግና ኖ ሲግናል ይውል አፉን ይለጉምልና ዲዳን ያደርግና ኖ ሲግናል። ወደዛ ሲያደርጉ ኖ ሲግናል፣ ወደዚህ ሲያደርጉ ኖ ሲግናል። ዛሬ በኢየሱስ ስም ሆኖላል። ኦኔ ድምጽ ሰማለሁ እንድምለው አንዳንዶቻችሁ ማለፍ እየፈለጋችሁ ማለፍ ያልቻላችሁ ጥላቶቻችሁ አፋቸውን ዲዳ አድርጎ ያሻግራቸዋል። ጥላቶቻችሁ ኖ ሲግናል አድርጎ አንተ ያሻግራል። እግዚአብሔር ያሻግራል። በለው እስቲ ኖ ሲግናል በለው እስቲ። መቼም ሁላችሁም ቴሌቪዥን አላችሁ ከቤታችሁ ይውላችሁ። ላምባት ማጣ ከሆነ ንቀለው ገመዱ ከዛ ክፋቶ ቀጥታ የሚለው ቴሌቪዥን ምን እንደሆነ ታውቃለህ? ኖ ሲግናል። በቦክስ በለው ኖ ሲግናል፣ በድንጋይ በለው በቃ ሟርተኛ እንደ ትላንቱ ይውልህ ቻናሉን ከፍቼ አልገባችሁም? ቻናሉን ከፍቼ የቱ ጋር እንዳለችው ቆጣጠራለሁ ስለ ኖ ሲግናል። እንደ ትላንቱ በቀላሉ በሰፈርና የሆነ ቦታ ቆይ አገኛለሁ ብለው ካልኩሌሽን አድርጎ ነው ሲግናል። አበቤት ነው ሲግናል። አረፈልጎ ነው ሲግናል። ለምን ዛሬ የጥላትክ መስመር በጠሰ፣ እንዳገኝ በጠሰ። የደጋሚዎች የረጋሚዎች የሞራ ገላጮች የኮከብ ቆጣሪዎች ጨለናተ ተቃልቻዎች ደጋሚዎቹን እግዚአብሔር እንዲህ ያደርጋል። መስመራቸውን ይበጥሳል። መስመራቸውን ይበጥሳል። ዳግም እንዳገኝ ይለያል። የማን መልእክት ነው? እስቲ ኖ ሲግናል በሉት። ገባችሁ? እስቲ ቴሌቪዥን የሚያውቀው ሰው ቴሌቪዥን የሚያውቀው ብዙ ሰው አቅም ማለት ነው። ቆይ አውጦ ነው ንቃችሁ። አሁን ቴሌቪዥን የሚያየው ሰው ስለሌለ ነው ይገባኛል። ግድ የለም ቴሌቪዥን የሚያውቀው ሰው እሺ መልሱት። የማያውቀው ሰው ሬዲዮ አለው ሰው ማለት ነው። ትስቃለህ አይደል? ምን አለብህ? ሬዲዮም እንደዛ ነው። ሊኖሩ ይችላሉ። አይታችኋል? ሊኖሩ ይችላሉ። ሬዲዮ ኮልት የሚባል አለ። እሱን ትፈልጋለህ። ኮልቱ ፈልጌ አንቴናውን ከፍ አድርጌ ወደዛ አድርጌ ወደዛ። አንዳንድ ጊዜ ተራራ ላይ ትወጣለህ። ድሮም ማቆ ማለት ነው። ተራራ ላይ ወጥተን እንላለን ቸቸቸ ብሎ ወደዛ አርግ ቸቸቸ እንላለን እያለን ነጋ ይመሽብናል። ከዛ አልሰራም እጭ ብለን ባትሪን ዝም ብለን ገዛም ብለን ባትሪን ከውስጥ አወጥተን ሬዲዮ ዝም ብለን አንጠልጥለን እንሄዳለን። ለምን ስለማይሰራ። ዛሬ የጥላትህን ኮልት ይዘጋል። ተራራም ገደልም ገብቶ የትም ስፍራ ገብቶ እንዳይሰራ አምላክሽ ያደርጋል። እስቲ ያደርጋል በሉት። ድገሙና ያደርጋል በሉት። ወደ ስልኮቻችሁ መጣለሁ። ስልኮቻችሁን ዳታ ብሩ ሳትሞሉ ሊሰራ ይችላል። በጣም የሚገርማችሁ ማለት ነው የቴሌ ደንበኛ ሆናችሁ ለ10 ዓመት 20 ዓመት ሆናችሁ ይውላችሁ አንድ ቀን ተሳስቶ ራርቶልህ
አሳልፎ አናግሮ ያውቃል? አናግሮ ያውቃል? ልክ ብርክ ሲያልቆ ምን ያደርጋል? ከዛ ምን ይላል? ሜሴጅ ይልክላል። ሜሴጁን ይልክና ምንድን ነው የሚሉት? አንተም ለምደሃል ምን ትላለህ? ምንም አይመስልም ስለለመድኩ። የደነዘዘ ሰው እንዲህ ነው። የደነዘዘና የፈዘዘ ሰው ችግሩን ከለመደ ምን ችግር አለ እንኖራለን ይላል። ኖ ይሄ ዛሬ ቀይርላል። ለምን መሰላችሁ? ለምን መሰላችሁ? ይውላችሁ ያቺ ቴሌ ስለለመደን አነስተኛ ነው ከተባለ ስልኩን ቁጭ አድርገ ወይም ደግሞ አቶ አበበ ጋር ሄደን አስደውለን እንላለን። ለምደናል። በጌታ አንድ ምስጢር ልንገራችሁ። ድሮ ጌታ ፊት ነው የምነግራችሁ። ስልኬን አንስቼ አባዬ 100 ብር ሙላልን ስለው ጌታ ፊት ነው የምነግራችሁ። ማመልክ ከዛ እናግራለሁ። ከዛ አንድ ጊዜ ሲያንቀላቀላኝ አንድ ልጅ ካርዶስ ሲሞላ እኔም ለምን አልሞላም ብዬ ገዝቼ ሞላው። ከዛ ቀን ጀምሮ ቀጣል። አባ ስለው አንድ ዘግተሃል ሞክረው በጀመርከው አለ። እስከ ዛሬ እየሞላሁ ነው። ይኸውልህ አንዳንድ ጊዜ ልንገራችሁ፣ በታምራት ስትኖሩ የነበራችሁ ሰዎች ወደ ካልኩሌሽን ካመጣችሁ አይሰራላችሁ። ብታምንም ባታምንም ብሎልህ በ10 ኪሎ 10 ልጆች ካለ 1 ወር ሙሉ ትኖራለህ። በምን? በታምራት። በካልኩሌሽን ከሆነ 3 ቀን ነው። ነካ አርግና ከካልኩሌሽን ውጣ በሉት። ድጋሙ እስቲ። እስቲ ልጠይቃችሁ 5 እንጀራና 2 ዓሣ እንዴት 5000 ሰው ይመግባል? ካልኩሌሽን በተማርኮ ትምህርት ይቻላል። ደግሞ 12 ፍርፋር የተረፈን አይገርምም? እንዴት ይሆናል? አንሳ እጅህን። ይሄ መንፈስ ነው። በጌታ ስሙኝ፣ ይሄ መንፈስ ነው። በጌታ በኢየሱስ ስም ከቤትሽ መጣውልሽ፣ ከቤት መጣውልህ፣ ከህይወት ላይ መጣውልህ። ያመነ ይሁንልህ። ስለዚህ ይሄ መንፈስ ከተመታ እንዲህ ነው የሚሆነው። ልክ እዛ ሰፈር ስትጂ እንትና ይመጣና አሳስቦኛል፣ እዛ ሰፈር ስለው አሳስቦኛል። ድሮ እኮ ስፈልግ ነበርኩ ይላል። ያንተን ብር እኮ ሰርቄ ያለበት እኔ ነኝ እኮ የካርኩት፣ አሁን አመጣለሁ በይጥፍ። አጥፊ ምን ሆነዋል? ምን ሆነዋል? ቻው ባሉት እስቲ አሰናብቱት። ተስማማን? አዎ። የፈለገ ጥያቄ ይኖርሽ፣ ያንቺ ጥያቄ በአባቴ ፊት ምንም አይደለም እያልኩ ያለው ላንተ ከበደ ለአምላክ ምንም አይደለም እያልኩ ነው። አጥፊ ከጠፋ ምን ችግር አለ? አንተ ዝም ብለህ አትድም እንዴ? እስቲ አጥፊ ጠፍቷል በሉት። ይኸውላችሁ አጥፊ ከጠፋ እዚህ ጋር ይሄ ዝግ ነው አይደል? እንዲህ እያየ ዝግ ሆነ እያየ ማለት ነው። አባትህ ሂድ ካለ ልክ ሄደ ስትደርሶ ተከፍቶ ታገኛለህ። እግዚአብሔር እንዲህ ነው የሚያደርገው። የማይቆጠር ማን ነው በመንፈስ ከኔ ጋር ሆነ? እስቲ ይኸውልህ ብታምንም ባታምንም አምላክህ እንዲያደርግ አጥፊ ከጠፋ የማይቆጠር ነገር ይለቀቃል። የማይቆጠር በረከት ይለቀቃል። እውነት እነግርሃለሁ። ይኸውልህ ገና ከእናቴ ማፀን ጀምሬ እስከ ዛሬ ድረስ የከፈልሽው ዋጋ አንድ በአንድ ይታይልሻል። እስቲ ይቆጠርልኛል በሉት፣ ይታይልኛል በሉት፣ እስቲ ይታሰብልኛል በሉት፣ እስቲ ከተወለድኩ ቀን ጀምሬ በሉት። እስቲ አይ እኔ ክርስቲያን አልነበርኩ ኖ። ይኸውልህ አንተ ጌታ እንደምትቀበለው ጌታ ያውቃል። አንተ ባታቆም ያውቃል። አንተ ሳትወለድ ከእናት ማፀን ሳትወጣ የሚገባና የሚያስፈልግ በረከት ካንተ ጋር ተወልዷል። ያ ሌባ ነው ሰረቀ። ሌባው ዛሬ ከማንገድ ላይ ተነስቷል። ነገርህን ትሰበስባለህ። 40 ዓመት ከሆነ የ40 ዓመቱ፣ 30 ዓመት ከሆነ የ30 ዓመቱ፣ 8 ዓመት ከሆነ የ8 ዓመቱን እግዚአብሔር ዛሬ ያስወርሳል። በኢየሱስ ወራሽ ነህ። ማሻግላ ባራይና ተስማማን።